ሰላም ጤና ይስጥልኝ እንደምን ሰንብታችኋል? የተወደዳችሁና የተከበራችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ የዛሬው ተጀምሯል። ለዛሬ ከባህር ማዶ ከህንድ ያገኘነውን የወንጀል የምርመራ ታሪክ ነው የምንነግራችሁ። የባቡሩ ግድያ የወንጀል የምርመራ ታሪኩ ርዕስ ነው። ግርማ ተሳህ ነኝ። 11 ሰዓት ከ46 ደቂቃ ሲሆን ቁጥሩ 87 የሆነ የመንገደኞች ባቡር ከወደ ምስራቅ በቻትራ አቅጣጫ ቀስ እያለ መጥቶ ባል የባቡር ጣቢያ ላይ ሲቆም በአንደኛው ማዕረግ አንድ ክፍል ውስጥ አንድ ማንነቱ ያልታወቀ ሰው በደም ተነክሮ ተዘርሮ ተገኘም። የጣቢያው ረዳት ኃላፊ አቶ ባሊያ ለምድር ባቡር ፖሊስ ጣቢያ ከዚህ የሚከተለው ማስታወሻ ላኩም። በቁጥር 87 አንደኛ ማዕረግ ውስጥ አንድ ሰው በስለት ተወግቶ ተዘርሮ ይገኛል። እባካችሁ በቦታው ተገኝታችሁ ወደ ሆስፒታል በመውሰድ አስፈላጊውን ሁሉ አድርጉለት። ከመቀስበት አንድ መኮንን ከጥቂት የፖሊስ ወታደሮች ጋር በቀለጠፈ ሁኔታ በቦታው ሲደርስ ባቡር ጣቢያውና ባቡሩ በመንገደኞቹና በጣቢያው ሠራተኞች ግጥም ብሎ ነበረም። እያንዳንዱም ሰው የተዘጋውን በርና መስኮት ከፍቶ ወደ ክፍሉ ለመግባት በመሞከር ላይ ነበረም። ፖሊሶችም ሕዝቡ አካባቢውን እንዲለቅላቸው ካደረጉ በኋላ የምርመራ ቡድኑ መሪ መኮንን በመስኮት ወደ ውስጥ ሲመለከት አንድ በስለት ተወግቶ ትንፋሹ የሚተናነቀው ሰው በደም ውስጥ ተዘፍቆ የባቡሩ ወለል ላይ ተጋድሞ አይቷል። ምንም ጊዜም ሳያባክን ፖሊሶች ገብተው ቁስለኛውን ምናልባት ይድናል በሚል ተስፋ አንስተው ወዲያው ወደ ሆስፒታል ለሕክምና ላኩት። የተጎዳው ግለሰብ ምንም እንኳን በአሰቃቂ ሁኔታ ቢቆስልም ስሙንና አድራሻውን ለፖሊሶች መስጠት ቻለ። ይህ ሰው የቆሰለበት ፉርጎ ከተቆለፈና ከታሸገ በኋላ ከዋናው ባቡርም ተገንጥሎ እዚያው እንዲቆም ለባቡር ባለሥልጣኖች ትእዛዝ ተሰጠ። ምክንያቱም ባቡሩ ጉዞውን መቀጠል አለበትና ነው። እንዲሁም አንዳንድ ማስረጃዎች እንዳይለወጡና እንዳይጠፉ ሲባል በሁለቱም ጎን ፖሊሶች እንዲጠብቁ ተደርጓል። ምርመራውም ቀጥሎ አብረው ከተጓዙት መንገደኞች ብዙ ማስረጃዎች ሊሰበሰቡ ችለዋል። ከነዚህ መንገደኞች ውስጥ ቻካርቬዳ የተባለው የባሊያ ከተማ ኮሌጅ ርዕሰ መምህር እዚያው ገደቢስ ክፍል ውስጥ ለመግባት ፈልጎ በሩን ለመክፈት ሲሞክር ያልታወቀ ሰው በሩን ለመክፈት ያደረኩትን ትግል ተቋቁሞ ከውስጥ በመወርወሪያ እንደቀረቀረውና ያን ፍጡር የተመለከተው በጨረፍታ መሆኑን ለፖሊሶች ተናግሯል። ሌላው ግለሰብ በባቡሩ ፖሊስ ጣቢያ ቀርቦ ቃሉን የሰጠው ቻውቤ ሐዋልዳር የተባለ ሲሆን እሱም በግምት 60 እርምጃ ከሱ ርቆ አንድ ግለሰብ ከባቡሩ ውጪ ሲሮጥ ማየቱን ለፖሊሶች ቃሉን ሰጥቷል። ቀጥሎ የተገኘው ጠቃሚ ማስረጃ ያቀረበው ሐባቡላ ላይ ጃማንዳር ነው። አንድ ሰውነቱ ላይ ቁስል ያለበትና በደም የተጨመላለቀ ልብስ የለበሰ ሰው በቁጥር 87 ባቡር በኩል በችኮላ ሲመጣ አይቻለሁ ሲል ተናግሯል። እንዲሁም ማርካንዲግሪ የተባለ ጥበቃም ይህን ከላይ የተጠቀሰውን ግለሰብ ከማየቱም በላይ ቅርብ ሆስፒታል የት ቦታ እንደሚገኝ ጠይቆት በሪክሻው ቁጥር 644 ጎዳና ወደ መሃል ከተማው መጓዙን ለፖሊሶች ተናግሯል። በእነዚህ መረጃዎች መሠረት ይህ የቆሰለ በደም የተነከረ ልብስ የለበሰና ከላይ በተጠቀሰው መንገድ ወደ ከተማው መሃል ያመራው ግለሰብ ትክክለኛው የወንጀል ተጠያቂ እንደሚሆን ታምኗል። የባቡር ጣቢያ ፖሊሶችም ጠቋሚዎቹን በመያዝ ይህንን ተጠርጣሪ ለመፈለግ ከተማውን በከፍተኛ ደረጃ አስሰውታል። የከተማውም ፖሊስ
የወንጀሉን ተጠያቂ ለማደን እርዳታ አስፈላጊ ሆነ በአንድ በጥንቃቄ በፖሊስ ተመረመሩ። በጥቂት ደቂቃዎች ውስጥም ክፍሉ ተፈተሸ። በፍተሻውም በመኝታ ክፍሉ ወለልና በሌሎች ቦታዎችም የደም ጠብታ ተገኝቷል። የደሙ ጠብታዎች በጥንቃቄ ከተነሱ በኋላ እንዲታሸግ ተደርጓል። ከዚህ ሌላ 16 እስር ሐሺሽ በልብስ ሻንጣው በአንድ ልብስ ማስቀመጫ ቅርጫት ውስጥ የመኝታ ቤትና የተለያዩ ልብሶች ኤል የሚል የላውንደሪ ምልክት ያለባቸው አንድ በደም የተነከረ የህንድ መጽሔት 11 ያለው የላውንደሪ ምልክት ያለበት አንድ ሱሪ፣ የአንድ ሴት ፎቶግራፍ፣ በደም የተነከረ ፖስታ ውስጥ አንድ ኤሌፋንት የሚል ምልክት ያለበት አርኬ ሲንግል የሚል ስም የተጻፈበትና ደም የነካው ደብተር ሲገኝ በደብተር ውስጥ የተደጋገመ የቤት ወጪ ተሞነጫጭሮበታል። ይህ ደብተር በደንብ ሲመረመር የደብተሩ ባለቤት ለራጃንድራ የሻይ መሸጫ ሱቅ ጥቂት ገንዘብ ማበደሩን ይናገራል። እንዲሁም በዚሁ ደብተር ውስጥ ሙዛፈርፐር፣ ሶንፐርና ቻፓ የተባሉ ከተሞች ስም ተጽፈዋል። በተጨማሪም ጥቂት የፍቅር ግጥሞች ጂኦን የሚመለከት የፍቅር ጉዳይም ተጽፎ ሲገኝ ነገር ግን የማንም ሰው የተለየ ወይም የታወቀ ቦታ አድራሻ አልተገኘበትም። ከላይ ከተገኙት ዕቃዎች ሌላም በደም የተነከረ ጩቤ፣ አንድ የዘይት ብልቃጥና አንድ የመጸዳጃ ቤት መስኮት መስታወት ተገኝተዋል። በምርመራው ሥራ ላይ እንዲተባበሩት በጠየቀው መሠረት የሳይንስ ምርምር አንድ አዋቂ ከሳይንስ ክፍሉ ኢንስፔክተር ከፎቶግራፍ አንሺዎች ጋር በመሆን ከቦታው ተገኝተዋል። ዕቃዎቹን በፎቶግራፍ ካነሳ በኋላም ከመስታወት የተሰሩትን ሁለቱን ዕቃዎች ለልዩ ልዩ ምርመራዎች ይዟቸው ተመለሰም። ሁኔታው በዚህ የፖሊሶች የታክቲክና የቴክኒክ የተቀነባበረና የበሰለ ምርመራ ላይ እንዳለ አደጋ የደረሰበት ራም ኩማር በሆስፒታል ውስጥ እያለ ሕይወቱ ሊያልፍ ችሏል። እሱ ቢሞትም ግን ይህንን ምስጢር ለማውጣት ፖሊሶች በፍተሻ ጊዜ በተገኘው ደብተር ውስጥ ስሙ ተጽፎ የተገኘውን ሰው ለማግኘት ፍለጋ ከመቀጠላቸው በፊት መመለስ ያለባቸው ጥያቄዎች ነበሩ። እነሱም እንዴትና በምን አይነት ሁኔታ ነው በኮንትሮባንድ የተያዘው ሐሺሽ እዚያ ክፍል ውስጥ የገባው? የፍቅር ግጥሞቹ ምንድናቸው? የሴትዮዋ ፎቶና የሰውየውስ ፊልም? ይቺ ሴት ማነች? ቁስለኛው ኪስ ውስጥም ሆነ በሻንጣ ውስጥ ለምንድነው ገንዘብ ያልተገኘው? የጥሉ ምክንያት የፍቅር ጉዳይ ነው ወይስ የኮንትሮባንዲስቶች ቅራኔ? እነዚህ ጥያቄዎች ናቸው እርስ በርሱ ተጋጭተው ፖሊሶችን ይበልጥ ለምርመራው እንዲተጉ ያደረጋቸው። መርማሪው መኮንን ሟች ነፍሱ ልትወጣ ሲጣጣር ጠይቆ እንደተረዳው አንድ የእጅ የቆዳ ቦርሳ፣ 2 ሸሚዞች፣ አንዱ የሽርሽር ሸሚዝ ነው፣ አንድ የቀለም ብዕር፣ አንድ መነጽር፣ 2000 ሩጲስ ባልታወቀው ወንጀለኛ እንደተወሰደበት ተናግሯል። የሟች ሚስት ተፈልጋ ከመጣች በኋላ ባሏ ተወስዶብኛል ያላቸውን ዕቃዎች ለመለየት ትችል እንደሆነ ተጠየቀች። እሷም ዕቃዎቹን በትክክል ለመለየት እንደምትችል አረጋገጠች። እንዲሁም የሟቹ ሠራተኛ ባህራን የተባለው ከጌታው ጋር በዚያች ክፍል ውስጥ የቻፓን እስከ ባንዲ ጣቢያ ድረስ የተጓዘውም ዕቃዎቹን ለመለየት እንደሚችል ከመናገሩም በላይ ካለቃው ጋር በቻፓ ባቡር ጣቢያ አንደኛ ማዕረግ ውስጥ ሳለ አንድ መንገደኛ ገብቶ ቦታውን ስለያዘበት ማርሰን ጣቢያው ሲደርስ አንደኛውን ማዕረግ ለቆ መሄዱንና ሰውየውንም ለመለየት እንደሚችል ለፖሊሶቹ አረጋገጠም። ከዚህ በኋላ የተገኘው ፍንጭ ወንጀለኛው ራሚሽ ኩማሮ
እንደሚሆን ለመተንበይ አስቻለም። ነገር ግን አንገብጋቢው ጥያቄ ሆነው ከየት ነው እሱ የሚገኘው የሚለው ነበረ። ከባቡር የወረደው በቻፕራ ባቡር ጣቢያ ላይ ነው። ደብተሩ ላይ የተጠቀሱት ቻፕራ፣ መዛፍራፓርና ሳንባር ከተሞች ናቸው። እንዲሁም የራንጅድራ የሻይ ሱቅም ተጠቅሷል። ይህም ሱቅ በይበልጥ መገኘት የሚችለው ከእነዚህ ከተሞች በአንዱ መሆን ይኖርበታል። የምርመራ ቡድኑ መኮንን አስቀድሞ ይህን ሱቅ ለመፈለግ ወሰነ። ምክንያቱም የዚህ ሱቅ ባለቤት ተጠርጣሪውን ግለሰብ ያለበትን ይመራኛል የሚል እምነት ስላደረበት ነበር። በእነዚህ 3 ከተሞች ከቤት ቤት የሆነ ከፍተኛ ምርመራ ተካሄደ። ነገር ግን ስለዚህ የሻይ ሱቅ በቻፕራንና በሳንበር ከተሞች አንድም ፍንጭ አልተገኘም። በአንድ ደስ በሚል ጠዋት የራንጅራ የሻይ ሱቅ በማዛፍራፓር ከተማ ከሩፕሲ ሲኒማ ቤት ፊት ለፊት ተገኘ። ባለሱቁንም ፖሊሶች ጥበብ በተሞላበት ሁኔታ ቀርበው ስለ ተጠርጣሪው ራምሻ አንዳንድ ፍንጭ ለማግኘት ሞክረው ነበር። ሆኖም ሰውየው ስለ ራሚሽ ኩማር ምንም የሚያውቀው ነገር እንደሌለ ነገራቸው። በዚህ ዕለት መርማሪው መኮንን በዚቹ ከተማ በመሃል የላውንደሪ ምልክትና የሻዩን ሱቅ በአእምሮ ያሰላሰለ ቆሞ ሳለ ራንጅራ የሻይ ሱቅ የሚል ሌላ ጽሑፍ አየ። ይህ መርማሪ መኮንን ወደ ሱቋ ሄዶ ከባለቤቱ ጋር በጥሩ ሁኔታ ለመግባባት ሞክሮ ተሳካለት። ጥበበኛው መርማሪ ፖሊስ ማንነቱን ሳያሳውቅ የሱቅ ባለቤቱ የልብ ወዳጅ ለመሆን ቻለ። ባለሱቁም ተፈላጊውን ሰውዬ በደንብ የሚያውቀውና የዚያችው ከተማ ወይኒ ቤት ሠራተኛ እንደነበረ ተናገረ። ከዚህ በኋላ ነበረ ራሚሽ ኩማር የማዛፍራፓር ወይኒ ቤት ጊዜያዊ ሠራተኛ ሆኖ ለጥቂት ጊዜ መሥራቱንና ከ2 ቀን በፊት የተሰወረ መሆኑን ፖሊስ ማረጋገጥ የቻለው። ፕላን በወይኒ ቤቱ አስተዳዳሪ በኩል በአደጋው ጊዜ የተገኘውን የላውንደሪ ምልክት እንዲለይ በተጠየቀው መሠረት የራሱ ሥራ መሆኑን አረጋግጧል። እዚህ በኋላ ይህን ምልክት የያዙ ልብሶች የተጠርጣሪው መሆናቸው ታውቀው ከአደጋው ቦታ የተገኘውም የሴት ፎቶ በጥንቃቄ ክትትል ከተደረገ በኋላ የታወቀችው የከተማዋ ዳንሰኛ የተጠርጣሪው የከንፈር ወዳጅ የጂዮ መሆኑን ተደረሰ። ቤትን ለማግኘት በተደረገው ከፍተኛ ጥረት በዚችው ከተማ በሞሃላ ባናራ ባንክ ቾክ ሰፈር በአንድ የኪራይ ክፍል ውስጥ ራሱን ሀብታም ነጋዴ አስመስሎ ጂዮን ለማግባት ሐሳብ አቅርቦ እንደነበረ በሚገባ ተረጋገጠ። የፖሊስ መርማሪው ከወንጀል ፈጻሚውና ወንጀለኛው ከተፈጸሙበት ቦታ የተገኙትን ማስረጃዎች ያላቸውን ግንኙነት እጅግ ሳይንሳዊ በሆነ መንገድ የማገናኘት ሥራውን ተወጥቷል። ከዚህ በኋላ ነው ወደዚያች ወደ ተቆለፈች ክፍል የመጣው። ወደ ተቆለፈችዋ ክፍል መጥቶም በተከታታይ ለ2 ቀናት በዓይነ ቁራኛ ጠበቀው። ነገር ግን ራሚሽ ወደዚያች ክፍል ሳይመለስ ቀረም። ሆኖም ከወህኒ ቤቱ፣ ከጂዮ መኖሪያ ቤት፣ ከባቡር ፖሊስ፣ ከባቡር ጣቢያዎቹና ከአውቶቡስ ጣቢያዎች ጋር ሁሉ ተጠርጣሪውን ለማግኘት የጠበቀ ግንኙነት ተደርጎ ነበር። በዚህ ጊዜ በቻፕራ ወህኒ ቤት ዋና ኃላፊ ሆኖ የሚሰሩት ሩምኪሻን የተባሉ የራሚሽ አጎት መሆናቸው ተሰማ። ነገር ግን ይህ ጥቆማ ወይም አባባል እውነት መሆኑን ማረጋገጥ ያስፈልጋል። በዚህ መሠረት መርማሪው መኮንን ቻፕራ ከተማ የሚገኘውን የራሚሽ አጎት ቤት ጎበኘ። መኮንኑም እንደደረሰ አንዲት የቤት ሠራተኛ ከቤት ስትወጣ አጋጠመችው። ወዲያውም ራሚሽን ቢጠይቃት ከ3 ቀናት በፊት ጀምሮ እዚያው መቆየቱንና ለጊዜው ግን ለሽርሽር ከቤት መውጣቱን ተናገረች። መርማሪ መኮንኑ በትክክለኛው ጥቆማ ላይ በመሆኑ በረጅሙ ተነተሳም። ከዚያም የተጠርጣሪውን አጎት በዓይነ ቁራኛ እንዲጠበቅ አስፈላጊውን ዝግጅት ካደረገ በኋላ ቻፕራን ወደሚገኘው ባቡር ፖሊስና
ከአካባቢ ፖሊስ ጣቢያ ተጨማሪ ኃይል ለመጠየቅ በአስቸኳይ ገሰገሰም። ተጠርጣሪው በራም ኪሻን ቤት ውስጥ እንደሚገኝ አረጋገጡ። በአንደኛው ማለዳ ታዲያ ቤቱ በጥንቃቄ ተከቦ አሰሳ ተደረገም። በዚህ ጥንቃቄ በተሞላበት አሰሳ አንድ የቆዳ የእጅ ቦርሳ፣ አንድ የሟች የሆነ ኤል የሚል የላውንደሪ ምልክት ያለበት ሸሚዝ፣ አንድ የሟች የሆነ የሽርሽር ሸሚዝ፣ አንድ ዊልሰን የቀለም ብዕር፣ አንድ የሟች የሆነ መነጽር፣ 2 ሱሪና አንድ ሸሚዝ 5 መስመሮች 1 የሚል የላውንደሪ ምልክት ያለበትና 2 የተጠርጣሪው ፎቶግራፎች ሲገኙ እንዲሁም በሽሪ ኬፒ ሰሪቫስታር ስም የተሰጠው በሰሜን ምስራቅ የባቡር መስመር ለማገልገል የሚችል የአንደኛ ማዕረግ የነፃ የባቡር ትኬት ሲገኝ ይህም ትኬት በባቡር ክፍል ውስጥ በቁጥር 411 አይፒሲ ባልታወቀ ሰው ስለመሰረቁ ተመዝግቦ ተገኝቷል። ከእነዚህ ዕቃዎች በላይ ሌሎች ሲገኙ ተከሳሹ ራሱ ስለተሰረቁበት ዕቃዎች ዝርዝር መግለጫም ሰጥቷል። ከዚህ በኋላ በተከሳሹ ላይ በተደረገ ፖሊሳዊ ጥብቅ ምርመራ ያገዳደሉ ሁኔታ ምስጢር ይፋ ሆነ። ታሪኩ እንዲህ ነው። ሟቹ ራም ኩማር ከሚያሰራው ባህራት ጋር በባቡር ተሳፍሮ ሲጓዝ ቆይቶ በባንሴንዳ ጣቢያ ላይ ሰራተኛው ወደ ሌላ ክፍል በሄደበት ጊዜ ባቡሩ መንገዱን ይቀጥላል። በዚህ ጊዜ ተከሳሹ ቻፕራ ጣቢያው ላይ ሟች ክፍል ውስጥ ገብቶ የሰራተኛውን ቦታ ይዞ ይጓዛል። ከዚያም ሟቹ እንቅልፍ ሸለፍ ሲያደርገው ተከሳሹ የሟችን የእጅ ቦርሳ ይሰርቃል። ሟች ብንን ሲል መሰረቁ ያውቅና ተከሳሹን አንቆ ይዞ ትንቅንቅ ይጀምራል። ተከሳሹ ያለውን ኃይል በመጠቀም ለማምለጥ ሞክሮ ሳይሆንለት ይቀራል። በትንቅንቁ ወቅት ተከሳሹ ጩቤውን አውጥቶ ሟችን ብዙ ቦታ ያውቀዋል። ሰውነቱን ስቶ ሲወርቅ ተከሳሹ ልብሱን ከቀየረ በኋላ ከክፍሉ በስተጀርባ በኩል በባሌ አቅጣጫ ሊያመልጥ ችሏል። ተከሳሹ ለማምለጥ ተቻክሎ በሚሄድበት ጊዜ በደም የተነከረ ጩቤ፣ አንድ ደብተር፣ አንድ መጽሔት፣ ከአንድ በደም የተነከረ ፖስታ በውስጡ የዳንሰኛ ሴት ፎቶግራፍና የራሱ የሆነ ፊልም እንደያዘ ጥሎ ነበር ሄደው። ሟችም ቢሆን ቋሚ የሐሺሽ ኮንትሮባንዲስት ነበርና በሚጓዝበት ጊዜ በልብስ ሻንጣውና በቅርጫት ውስጥ የያዘው የኮንትሮባንድ ሐሺሽ ተገኝቶበታል። በዚህ መሠረት ተከሳሾቹ በቁጥጥር ስር እንዲውሉ ተደረገ። የሟቹ የደም አይነት ተመርምሮ ቢ ነበርና አሁን በራምኒሽ እጅ ላይ የተገኘው ሸሚዝና ሱሪ ላይ ያለው ደም ሲመረመር ከሟቹ ደም ጋር ተመሳሳይ ሆኗል። እንዲሁም የተከሳሹ የደም አይነት ኦ ሲሆን በአደጋው ጊዜ በደም ተነክሮ የተገኘው ዝሆን የሚል ጽሑፍ ያለበት ደብተር ላይና በፖስታው ላይ የተገኘው ደም ከተከሳሹ ደም ጋር ተመሳሳይ ሆነ። የተከሳሹ የጣት አሻራ በጩቤ መያዣው ላይና በአደጋው ቦታ ከተገኘው የዘይት ብልቃጥ ላይ ተገኝቷል። በተጨማሪም በተደረገው ምርመራ ዝሆን የሚል ጽሑፍ ያለበት ደብተር ውስጥ ያለውን የእጅ ጽሑፍም የተከሳሹ መሆኑ ተረጋግጧል። ይህም የፖሊስ የፎቶግራፍ አንሺዎች ሌላ ማስረጃ ሊያገኙ ችለዋል። ይህም በዚያች ፖስታ ውስጥ ከጂኦ ፎቶግራፍ ጋር የተገኘው ፊልም በታጠበበት ጊዜ ከተከሳሹ አጎት ቤት ከተገኙት 2 የተከሳሹ ፎቶግራፎች ጋር ተመሳሳይ ሆነ። ተከሳሹና ከሱ ዘንድ የተገኙት ዕቃዎች ሁሉ በባለ ላውንደሪውና በሌሎች ምስክሮች ተለይተው ከመታወቃቸውም በላይ የማንነታቸውም ተረጋግጧል። ከዚህ በኋላ ተከሳሹ በነፍስ ግድያ ወንጀል እንዲከሰስ ተደረገም። የባልያ ፍርድ ቤት በአይፒሲ ሕግ አንቀጽ 302 መሠረት የሞት ቅጣትና በአንቀጽ 394 ዝባር 97 ደግሞ የ9 ዓመት እስራት ፈርዶበታል። ይህንን ፍርድ
ጠቅላይ ፍርድ ቤቱም ቢሆን ተከሳሹ ያቀረበውን ይግባኝ ሰርዞ ውሳኔውን አጽድቆበታል።